29 በሰሙነ ሕማማት ይሰገዳል አይሰገድም? ጌታ ተይዞ ባይሁድ እጅ እየተገፋ እየወደቀ አንተ እንዴት ነው ተቀምጠባል ምታከፍ? የቤተክርስቲያን 3 አይነት በዓላት ነው ያላት። ወርሃውያን በዓላት አሏት፣ ዓመታውያን በዓላት አሏት፣ ሳምንታውያን በዓላት አሏት። ስግደት የሌለበት ቀን የለም። አለወልድ በኩረ ተከስቶ ነው የመገለጽ በኩር ነፍሳት የዳኑበት ዕለተ ዓርብን እየሰገደ ሌላውን በዓላት አልሰግድም ሊባል አይችልም። በ12ቱ አቡነ ዘበሰማያት ሶስት ስግደት አለ። የስጋ እረፍት አድርጎ የነፍስ ግን ድካም እንዲደክም ነው። ሲሰገድም እንዲህ ነው የሚሰገደው። አንድ ክርስቲያን ሲሰግድ እንዲህ ነው የሚሰግደው። ልዩነታቸው ምንድነው? አሁን ሰጊድ አስተብርኮና አድነህ ነው። ወድቆ መነሳት የሌለበት ስግደት ነው የምንሰግደው። ሰሙነ ሕማማት ላይ የሚውሉ በዓላት ይሰገደባቸዋል። የሚሰገድባቸው ምክንያት በሁለት ነገር ነው። በሰሙነ ሕማማት የሚከበር በዓል በሙሉ በጾምና በስግደት ነው የሚከበረው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንዴት አላችሁ ተመልካቾቻችን? ይህ ዋካ ብርሃን ሚዲያ ነው። በዚህ ሚዲያችን ግብረ ባኮስ የተሰኘ ልዩ መርሃ ግብራችን መካከል መምህራነ ቤተክርስቲያን እየጋበዝን ለጥያቄዎቻችሁ መልስ እንዲሰጥ እናደርጋለን። በዛሬው ዕለት የጋበዝናቸው ታላቁ የቤተክርስቲያናችን ሊቅ የባህር ዳር ሀገረ ስብከት የሊቃውንት ጉባኤ መምሪያ ኃላፊና የአራቱ ጉባኤያት የትርጓሜ የምስክር መምህር የሆኑትን ክቡር ሊቀ ሊቃውንት ስምዐኮነ መላክን ጋብዘናቸዋል። ስግደት የማይሰገድበት ቀን አለ? ስግደት የበዓላት ማንሰግድባቸው በዓላት አሉ። በቤተክርስቲያን ስርዓት የተወሰኑ በዓላት፣ ይሄ ማለት ወድቆ መነሳት የሌለባቸው በዓላት ማለት ነው። ሰንበት ማለት ዕለተ እሑድ ናት እና ሌሎቹ የሚካኤል ከመላእክት የእመቤታችን በ21 እና የጌታችን ደግሞ በ29 እንዲሁም ማንሰግድባቸው ቀኖች ናቸው። እነዚህ ማንሰግድበት ብለን ስንናገር ግን በነገራችን ላይ በመጀመሪያ ላይ ስግደት የሌለበት ቀን የለም። እንደው ዝም ብለን እንደ ድምዳሜ ስናየው ማለት ነው። ስግደት የሌለበት ቀን የለም ብዬ ያነሳሁት ለምንድን ነው? አንዳንዱ ሰው ቀኖና ካልተሰጠው ወይም ጾም ካልሆነ መስገድ ስለማይፈልግ ነው። ግን ጸሎት ከስግደት ጋር፣ ምጽዋት ከትህትና ጋር አይደለም እንለው። ፍቅር፣ ትህትና፣ ምጽዋት፣ ጸሎት የምንላቸው ነገሮች አብረው የሚሄዱ ነገሮች አሉ ማለት ነው። እነዚህ ነገሮች አብረው የሚሄዱ ናቸው። ከነዚያ አንዱ ስግደት ነው። ጸሎት ምንጊዜም ስግደት አለበት። ለምሳሌ ጸሎት ማለት አቡነ ዘበሰማያት ነው። በአቡነ ዘበሰማያት በእያንዳንዱ የሰባቱ ጊዜያት 12 አቡነ ዘበሰማያት ነው የታዘዝነው። በ12ቱ አቡነ ዘበሰማያት ሶስት ስግደት አለው። ሶስት ስግደት ማለት በእያንዳንዱ ጊዜ ከሰባቱ ጊዜያት 36 ስግደት አለ ማለት ነው። አንድ አቡነ ዘበሰማያት ደግሞና አንድ ክርስቲያን ወድቆ እጅ ነስቶ ወይም ተንበርክኮ ምድር ነክቶ ይነሳል 3 ጊዜ። 3 ጊዜ ይሰግዳል። ሲሰገድም እንዲህ ነው የሚሰገደው። አንድ ክርስቲያን ሲሰግድ እንዲህ ነው የሚሰግደው። እንደዚህ አይሰግድም። እንደዚህ ነው የሚሰገደው። የፍጹም መገዛት ምልክት ይሄ ነው። እንደዚህ ይሄ የመውደቅ ነው እንጂ የተገዥነት ምልክት አይደለም። ከዚህ የተነሳ ምን እንላለን? እንደዚህ ብለን ወድቀን እንነሳለን ማለት ነው። ይሄ ወድቆ መነሳት በአንድ አቡነ ዘበሰማያት 3 ጊዜ ከሆነ 12 ጊዜ ስታረገው ስንት ይሆናል ማለት ነው? 36 ስግደት አለ ማለት ነው። ይሄንን ስለታዘዝን ነው በፍትሐ ነገሥት አንቀጽ 14 ይሄን ስለታዘዝን ነው ስግደት የሌለበት ቀን የለም ብለን የምናውጀው። ምክንያቱም አቡነ ዘበሰማያት ሳትል አትውልም አይደል? አቡነ ዘበሰማያት ሳትል ካላልክ ሳትሰግድ አትውልም ማለት ነው። በሌላ አነጋገር የመጀመሪያ በዓል ምንድነው የሚባለው ግልጽ ነው። በዓል ለበጎ ነገር የምናደርገው ነገር ነው። ለነፍስ ስራ የምንሰራበት አይደል? መቼም በዓል ሲባል ሰው እጁን አጣጥፎ ቁጭ ብሎ ይዋል ማለት አይደለም። በዓላት ሲሉ የነፍስ ስራ ይስራበት ነው። እንደተባለው የቤተክርስቲያን 3 አይነት በዓላት ነው ያላት። ወርሃውያን በዓላት አሏት፣ ዓመታውያን በዓላት አሏት፣ ሳምንታውያን በዓላት አሏት። ወርሃውያን በዓላት የሚታወቁት 3ቱ በኩረ በዓላት እመቤታችን በኩረ ቅዱሳን ናት። በእርሷ የቅዱሳን እንዲታሰብ፣ ሚካኤል በኩረ መላእክት ነው፣ ሊቀ መላእክት ነው። በእርሱ የመላእክት እንዲከበር። ይሄ በዓለ ወልድ በኩረ ተከስቶ ነው የመገለጽ በኩር አንድነት ሶስትነት የተገለጸበት ነው። በዚያ የሥላሴ እንዲከበር እግዚአብሔር የተመለከቱ በዓላት እንዲከበር በወር ሰርታለች። የሳምንት እሑድ ቅዳሜን ሰርታለች። የዓመት ማንኛውንም ሰርታለች። ከዚያ ብቻ ያለው የትሩፋት ነው። ይህ ሁሉ ግን በዓላትን ስትሰራ እጅግን አጣጥፎ እንዲውል የድህነት ምንጭ ማለት ሆኖ እንዲውል ብቻ አይደለም ማለት የሚሉ ስላሉ የድህነት እንዲህ በዓል ማክር የሚሉ ስላሉ እንዲህ አይደለም። የስጋ እረፍት አድርጎ የነፍስ ግን ድካም እንዲደክም ነው። በነፍሱ እንዲደክም ነው። እንዲመጸውት ነዳያንን እንዲጠይቅ የታሰሩትን እንዲያስፈታ ስጋው ደግሞ እንዲቀበል እንዲቆርቡበት ነው። በዓላት መሰረታዊ ከመዳን ጋር የተያያዘ ነው።
በዓላትን ስናስታውስ አሁን እነዚህ የበዓላት ቀን አንሰግድም ብለን ስንናገር ያድነኑ ስግደት ልንሰግድ እንችላለን። መሬት ነክቶ መነሳት ግን ከበዓላት ውጭ ባሉ ቀናት የምናደርገው ነው። ለምሳሌ አሁን የሚቀጥሉት ቀናት የበዓል 50 ቀናት ናቸው አይደል? እስከ 50ኛው ቀን ድረስ ስግደት የለም። ያ ማለት ያድነኑ ስግደት ነው። እንደዚህ ያስተብርኮ ወይም ያድነኑ ስግደት ነው እንጂ ወድቆ መነሳት የሌለበት ስግደት ነው የምንሰግደው። ልዩነታቸው ምንድነው? አሁን ሰጊድ አስተብርኮና አድነኑ ነው። ሰጊድ መሬት በግንባር ነክቶ መነሳት ቸነም ሰግደው እሱ በየትኛውም የሥራ ቀን ልንሰግደው የምንችለው ነው። አስተብርኮ ደግሞ እነዚህ የጌታ ንዑሳን በዓላት የምንላቸው አሉ። ሌሎች አሉ። በጉልበት ወድቆ መነሳት ነው። አድነኑ በግዝት በዓላት ልናደርገው የምንችለው ነው። ከዛ ውጭ አንድ ሰው በግሉ የሚያከብረው በዓል ሊኖር ይችላል። ለአንተ ለምሳሌ አቡነ ሐራ ልታከብር ትችላለህ። ስታከብር ብጻት እስከሆነ ድረስ እንደ ግዝት በዓል ሊቆጠርልህ ይችላል። እዚህ ተክለ ሃይማኖት ነው አሁን ገዳሙ አይደል ያለንበት። እዚህ ገዳም ላይ ልክ የተክለ ሃይማኖትን እንደ ግዝት በዓል አድርገን ልናከብረው እንችላለን ማለት ነው። የግዝት በዓላት አሉ አይደል? በወር ውስጥ ማንሰግዳቸው የእመቤታችን፣ የቅዱስ ሚካኤል። እመቤታችን ቅዱሳንን ወክላ፣ ቅዱስ ሚካኤል መላእክትን ወክሎ፣ ከስላሴ ደግሞ ባለወልዱን ተወክሎ ሌሎች አሁን ከእያንዳንዱ እንድናከብር መቼስ ቤተክርስቲያን ወሩ ሁሉ በዓል ቢሆንም ወሩ ሁሉ ግን ግዝት አድርጋ አታከብርም። ለሁሉም ጊዜ ስላለው እና የግዝት በዓላት መካከል እመቤታችን እና ቅዱስ ሚካኤል ባለወልድ አለና በዚህ ዓመት ባለወልድ 29 በሰሙነ ሕማማት ይሰገዳል አይሰገድም? ሰሙነ ሕማማት ላይ የሚውሉ በዓላት ይሰገድባቸዋል። የሚሰገድባቸው ምክንያት በሁለት ነገር ነው። አንደኛ የምናስታውሰው ቅድም እንዳል በኦሪቱ ነው። በዓላት ተሰፍሮ ተቆጥረው እንተና በኩረ በዓል ያልተሰራበትን ዘመን ነው የምናስታውስ። አንድ በሁለተኛ ደረጃ ግን ይህ ሰሙነ ሕማማት በኩረ በዓላት ነው። ሁሉ መክብ ነው፣ የድነት መክብ ነው። በዚህ በድነት መክብ ውስጥ ላይ ከዕለተ ዓርብ የከበደ በዓል የለም። ከዕለተ ዓርብ ማለት ነው ዓለም የዳነበት፣ ክርስቶስ ስጋውን የቆረሰበት፣ ደሙን ያፈሰሰበት፣ ሲኦል የተበረበረበት፣ ነፍሳት ነፃ ያወጡበት፣ በጠቅላላ ነፍሳት የዳኑበት ዕለተ ዓርብን እየሰገደ ሌላውን በዓላት አልሰግድም ሊባል አይባልም። ምክንያቱም ይህ ራሱ በዓሉ የነፍስ በዓል ነው። የነፍስ በዓል ከሆነ ደግሞ ይህን ሰሙን የምናከብረው በኩረ በዓላት ወይም በኩረ ድህነት፣ የድህነት በኩር፣ የድህነት ጌጥ፣ የድህነት ዘውድ፣ የድህነት ቁር አክሊል የምንደፋው በዕለተ ዓርብ ነው። በዕለተ ዓርብ ከሰገድ በሌሎች በዓላት የማንሰግድበት ነገር የለም። ይሰገዳል። ስግደትም የተፈቀደ ነው። ሰሙነ ሕማማት ውስጥ የማይሰገድባቸው ዕለታት አሉ። የግዝት በዓላት ቢውሉ የግዝት በዓላት በሌላ ቀን ሲሆን አንቀጸ በዓላት አለን። እኛ አሁን በአንቀጸ በዓላት በሌላ ቀን ሲሆን የግዝት በዓላት የምንላቸው ከጌታ በዓላት በ29 ከእመቤታችን በዓላት ደግሞ በ21 ሁሉንም የእመቤታችን በዓላት ተወክሎ በ21 ማለት ነው። ከዛ ከመላእክት በዓል ደግሞ የቅዱስ ሚካኤልን በዓል እናከብራለን። ስግደት የሌለባቸው ብለን እናከብራለን። ከዚያ ውጭ ያለውን እንሰግዳለን። በዚህ በሰሙነ ሕማማት ከሆነ ግን ያለ ስግደት የምናከብረው በዓል የለም። ሌላ ጊዜ ከስግደትም ሆነ ከሌላ ስራ አረፈንባቸው እንውላለን። መስዋዕት እናቀርባለን፣ ዝክር እንዘክራለን ማለት ነው። በዚህ ሰዓት ግን መስዋዕትም አናቀርብም፣ ስግደትን አናቆምም። ለምን? ይሄኛው አሁንም በዓላትን በዚህ ወቅት በሰሙነ ሕማማት የሚከበር በዓል በሙሉ በጾምና በስግደት ነው የሚከበረው። ለዛ ነው እንጂ በዓልማ ካልከኝ ስቅለት ነበር ትልቁ በዓል። በቤተክርስቲያን የጌታ 9 ትልልቅ በዓላት የሚባሉ አሉ። 9 አበይት በዓላት ማለት ነው። ከ9 አበይት በዓላት አንዱ ስቅለት ነው። ልክ እንደ ትንሣኤ ነው፣ ትልቅ በዓል ነው ማለት ነው። ክብሩ ግን በስግደት ነው የምናሳልፈው ያው እንደምታውቀው። ለምን? በሰሙነ ሕማማት ምን ጊዜም ያለ ስግደት በዓል። ምክንያቱም ጌታ ተይዞ በአይሁድ እጅ እየተገፋ እየወደቀ አንተ እንዴት ነው ተቀምጠ በዓል የምታከብረው? ዛሬ ማርያምና ዛሬ ሚካኤል ነው ብለህ እንዴት ነው ተቀምጠ አርፈህ የምትውለው? ምክንያቱም በዛ ቀን እኮ ለአንተ ክርስቶስ ላቡ እንደ ደም እየወረደ ነው። ላብ አይደለም ደም ነው የወረደው። ደም ብቻ አይደለም ቆዳው ነው የተገፈፈው። ቆዳው ብቻ አይደለም የተገፈፈው፣ አጥንቱ ነው የታየው። እንዴት ብለህ ነው አንተ ተቀምጠህ በዓል የምታከብረው? ለአንተ እኮ በዓልህ ክርስቶስ ነው፣ ረፍትህ ክርስቶስ ነው። ማረፍ የጀመርነው ራሱ ማረፍ የቻልነው እኮ በክርስቶስ ሞት ነው። ያንን መከራ ስለተቀበለልህ ነው ማረፍ የቻልከውና ማረፍ የቻልክባት ቀን ያች ናት። ክርስቶስ መከራ የተቀበለልህ ቀን ማለት ነውና የዛን ቀን መከራው የምንሳተፍበት ቀን። ስለዚህ ምንም ረፍት የሚባል ነገር በዛ ቀን የለም ማለት ነው። ማንቆርበው በሌላ መንገድ በዓል ማናከብረው ከዚህ የተነሳ ነው ለማለት ነው። በዚህ ሰሞን የነፍስ ስራ አንደኛ እንዳልኩት የኦሪትን የምናስብበት፣ በሁለተኛ ደረጃ ግን
ክርስቶስን መሰቀል መከራ መስቀሉን እያስታወስ ዕለተ ዓርብን የድነት ቁር የድነት ዘውድ የደፋንባትን ያችን እንኳን ከሰገድን ሌሎችን ማንሰግድበት አንዳችም ነገር የለም፣ ይሰገዳል ማለት ነው። መልካም እግዚአብሔር ያክብርልኝ። ስለዚህ ማክሰኞ ባለ እግዚአብሔር ቢሆንም በመሰገድ ይከበራል። እግዚአብሔር ያክብርልኝ ኔታ እጅጉን አድርገን እናመሰግናለን። ወደ ቀጣይ ጥያቄ